በመጀመሪያ በስንት ዓመት በኋላ ልጅሽን አገኘቻል? ከስንት ዓመት በኋላ? ከዘጠኝ ዓመት። ወይኔ አሁን ስንት ዓመቷ ነው ልጅሽ? አሁን 15 ዓመቷ። እንዴ የማያ እኩያ ነታ። የማያየ እኩያ ናት። ዋ ትባረክ። ስሟ ማን ነው? አርሴማ። አርሴማ ትባረክልሽ፣ ትባረክልሽ። አይ የምታምር ልጅ። ድንቡሽነት የላትም እንጂ ቁልጭ አንቺን ነው። አባቷን ነው የምመስለው። አንቺ ድንቡሼ ነሽ። የሆነ ነገራችሁ በጣም ይመሳሰላል። እግዚአብሔር በጣም ደስ ይላል። በመጀመሪያ እንኳን እሷን ለማየት አበቃሽ። ሁለተኛ ወደ ፓርትቱ ልንሄድ ነው። እሺ ጩባውን ሁላ ተለቃልቃው ነው የመጣችውና ጩባውን ሁላ ተለቃልቀዋለች። እኔ የምልሽ ዘግብኝ ትንሽ። ምን ማኛው ስለ ጅንኑ ቀለበት አረገ ወይ? ምን ላይ ናችሁ? ከቤተሰብ ጋር ተዋውቋል። ኦኬ እዚህ ነው የሚኖረው አይደል? እኛ ጋር። ኦኬ ከቤተሰብ ተዋውቋል። እሺ እና በቃ አንዳንድ ነገሮችን ብዙ ነገሮችን ጨርሰናል። ቀጣይ ዓመት ሁሉም ነገር ያልቃል። ወዝሽ ጨፍ ያለበት ምክንያትስ ምንድን ነው? ኧረ ተወኝ። የ9 ዓመት ህልን የተወጣሽ አይነት ነገር ይመስላል ቤተሰብ ስናስብ። መስሻ 9 ዓመት ታሽታለች። ያው በሽቀላ በምን 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 አሁን ይኸው ተንፈስ እያለች ነው። እንዴ መስዬ እርጉዝ ነሽ የሚባል ነገር አለ? እውነት ነው? ኧረ አይደለም። እርግጠኛ ነሽ? አዎ። ኦኬ ኦኬ። አይ እዚህ ምስር ዓለም አቀፍ ነው እርጉዝ ነች የምትልሽ። እሷ ታዋት ለሀሜቷ እንዲመቻት ነው። ነይ 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 ግቢያት ነይ ላኪ ምስር። መረጃማ አይናቅም። መቼስ ምንም ነገር ቢሆን ከማኛውን የምደብቀው ነገር የለም። ነይ እስቲ ሀሜተኝን ጓደኛዋ ናት በነገራችን ላይ ምስር ውይ ምስርዬ በጣም ነው የምወዳት። እግዚአብሔር ምስክሬ በጣም የምትመቸኝ ልጅ ናት። እና ምን አዲስ አለ መሲ አንቺ ጋር? ያው አዲስ ነገር በቃ ብዙ ነገር አለ። ዘግቢና እንዴ ተጠራሽው? ለሱ መስሎኝ። ያው አሁን ጥሩ ነገር ላይ ነኝ ያለሁት። ያው በፊትም የስራ ሰው ነበርኩኝ። አሁን ደግሞ ሞር ደግሞ ስራዬ ላይ እንዳተኩር ሞር በቃ ጊዜን ለስራዬ እንድሰጥና በቃ ብዙ ነገሮችን እንዳቅ አድርጎኛል። ማለት ያው እዚህ ቲክታክ ላይ ታውቃለህ ከአንዱ ቤት ጡል ስል ነው ብዙ ሰው የሚያቀኝ። አሁን ላይ ግን በቃ ቆም ብዬ ነገሮችን እንዳስብ ከስሜታዊነት እንድወጣ ነገሩ አሁን የሆነ ሰው መጥቶ የሆነ ነገር ሲነግረኝ በፊት የአንድ ወገንን ሰምቼ ብቻ ነበረ እንትን የምለው። አሁን ግን ሶሻል ሚዲያም ልምዱ ሲኖርሽ እኮ ነው እሱ የሚስተካከለው። አሁን እየተገባሽ ልምዱ ስላለሽ አሁን ሁለቱንም ወገን አዳምጠሽ የምትመልሽበት ምናምን ነገር ይመጣል። እኛም እኮ እንደዛ ነበር፣ አንዱን ደግፈን አንዱን ግሽልጥ ነበር የምናደርገው እና በሙሉ መረጃ ሲሆን ደስ ይላል። ባላንስም ታደርጊያለሽ። ቢዝነሱ እንዴት እየሄደ ነው? ዘግብኝ እስኪ። ስራ በጣም ጥሩ ነው፣ ቆንጆ የሆነ ነው። ደግሞ በቃ የቢዝነሱን ነገር ሞር ዲቴል ስለገባውበት ቢዝነስ እንዴት እንደሚሆን ምናምን ምን ያዋጣል ምን እንትን ይላል የሚለውን ነገር ሁሉንም ነገር ገብቶኛል። በጣም አሪፍ። እኔ የምልሽ ስልኩ አሁን ምን አይነት ስልክ ነው አንቺ ጋር ያለው? ለምሳሌ ሁሉም ስልኮች አሉ። አሁን ለምሳሌ አልትራ እና አይፎን ምናምን የሚፈልጉ ሰዎች ያው አይፎን እና አልትራ ለመዳም ቅመሞች አልሸጥላቸውም። ኢቭን እነሱ ልግዛ ቢሉ እኔ አልሸጥላቸውም። ለምን ማልሸጥላቸው? ለምን ታውቃለህ? ይሁን አሁን ለምሳሌ እነሱን አሁን ይሄ አልትራውን ስልክ አለ። ይሄ አሁን ውድ ስልክ ነው። አላውቀውም አልትራ ምን እንደሆነ በነገራችን ላይ
አይፎን ተጠቃሚ ስለሆንካ ዮኒ? አይፎን ነው የምጠቀመው። አልትራ ስልክ ማለት ያው ከአይፎን እና አልትራ ናቸው ሁሌ የሚወዳደሩት ሁለቱ ናቸው። አልትራ 21 22 23 24 ሳምሰንግ ነው እያልሽኝ ያለው? ሳምሰንግ ነው። ኦኬ ሳምሰንግ ነው። ኦኬ አሁን ለምሳሌ እነዚህ ስልኮች ከ3000 ድርሃም እስከ 5000 ድርሃም የሚሸጡ ናቸው። ኦኬ አሁን እነዚህ ልጆች ብታሳያቸው ምናምን ሊገዙ እኔ ጋር አሁን ይጠይቁኛል ሊገዙ ወይ ለወንድሞቻቸው ለፍቅረኞቻቸውም ቢሆን እኔ ጋር አልሸጥላቸው እንጂ ለምንድነው ማልሸጥላቸው? ቢያንስ ደሞዛቸው ዮኒ 1500 ከሆነ የሁለት ወር ደሞዛቸውን አንድ ስልክ ከኔ ከሚገዙ አሁን ብዙ ነጋዴ ዮኒ እኔ አሁን ከነጋዴዎች የሚለየኝ ብዬ ራሴ የማስበው እንደሆነ ታውቃለህ፣ ስግብግብ አይደለሁም። ለምሳሌ ለማትረፍ ብዬ የሆነ ነገር ላይ እንትን አይደለም ሂሳብ ምናምን አልጭንባቸውም። ሞር ከማመጣበት ካምፓኒ ከዛ ከካምፓኒ ከባለ ሀብቶች አትርፌ ነው ማመጣው ብዙ ጊዜ ማለት ነው። እና አሁን አይፎን አልትራ ስልክ ምናምን ለመዳም ቅመሞች አልሸጥም። ይሄን ስል ግን ሌላው ያውጣ ማለት አይደለም ዮኒ። አሁን እነሱ አንድ የመዳም ቅመም ከኔ 3000 ድርሃም ስልክ ከምትገዛ በ600 ብር በ700 ብር ኦሪጂናል ስልኮች አሉ ዮኒ። ገባሽ? እኔ ደግሞ አንድ ነገር እንደ ታላቅ ወንድም ልዘግብሽ። እሺ እውነቱን ነው። አንቺ ከቅንነት ከመልካምነት ብራችሁ አይበላል ይህን ያህል ብር አውጥታችሁ እንደዛ አይነት ስልኮች አትግዙ በሚለው ነው። የኛ ሰው ደግሞ አታርግ ያለውን ከማድረግ ወደኋላ ማይል ማንነት አለ። 3 ወር የሰራችበትን መታየት ሻይን ማድረግ የምትፈልግ ናት። ወንዱም ሴቱም ገብቶሻል? ሻይን አውት ሻይን ማድረግ ይፈልጋሉ፣ መታየት ይፈልጋሉ፣ አላት መባል ይፈልጋሉ። ይሄ ደግሞ የሰው ልጅ ባህሪ ነው። የለፋውበትንማ ማንም እንዲነግረኝ አልፈልግም የሚል አስተሳሰብ አላቸው። ማንም ሰው ምን አገባሽ በገንዘቤ ነው የሚሉሽ። እንኳን ላንቺ አይደለም ለወንድ ቤት ይገዙ የለ እንዴ? ጎበዞች እኮ ናቸው። ግን አሁን ምን አደረኳቸው መሰለክ? ልክ እኔ ጋር የ3000 ድርሃም ስልክ ሲጠይቁኝ ምናምን ትክክለኛ መግዛታቸውን ሳረጋግጥ አሁን ከኔ የምትገዙት ስልክ ነገ አይደርስላችሁም ወይ ስክሪኑ ይሰበራል። ልሽጠው ብትሉ ደግሞ ወርዶ ነው የምትሸጡት። የአንገት ሐብል አሁን ለምሳሌ ወርቅ ቢገዙ ግን የዛሬ ዓመት ላይ ጨምሮ አትርፎ ነው የሚገዙት። ናለች አይደል እንደ እህታችን ሪም ጎልድ የወርቅ ቡታንታ አይደል የምትሸጠው? ከስልክ ሌላ አለ ግን ገና መንገድ ላይ ነው። ጅንኑ ሲመጣ ነው። አሁን ተመልሷል እኮ መጥቷል። እኛ ጋር እንግዲህ ወደዚህ አስተዋውቃለሁ። አሬ ይኑርልሽ እናቱ። በእውነት መስዬ መልካም ሰው እዚህም እዛም የማትይ ሰው እንደሆነ በእርግጠኝነት ስለሚያቅም ጭምር ነው። የሴት ልጅ ውበቷ ጨዋነቷ ነውና በሱ እንኳን ማንም ይመሰክርልሻል። ግን ትንሽ በሶል ጠረጥርሽ ነበር። ወይ ሶል እኮ ባለ ትዳር እኮ ነው። ኢትዮጵያ እኮ ነው ያለው። የትኛው ሶል? ሶልና አይደል የምትለው? ሶል እዚህ ዱባይ ያለው? ሶል ይሄ 1 ሚሊዮን ተከታይ ያለው አይደል? እኮ ኢትዮጵያ ነው ያለው እኮ። አንድ ቀን ትዳር እንዳለው ልጆች እንዳሉት ተንፍሶ አያውቅም። እንግዲህ እስከምን አሁን በቅርብ ነው ሚስቱ ወልዳለች እና ኢትዮጵያ ነው አሁን ያለው። እንዳገባም ተናግሮ አያውቅም። እስቲ ዛሬ ልዘግብ አናውቅም። ታውቃላችሁ? ሶል ሚስት እንዳለው ታውቃላችሁ? እውነት ለመናገር አንድ ሰው የሚያውቅ የለም እንዴ? ሴቶቹ አናውቅም ይላሉ። ስለዚህ ኦኬ፣ እንኳን ደስ አለ ሶል። ደስ የሚል ነው። ኮንግራቹሌሽን ብያለሁ ማብራታ። እና በሱ ነበር የምጠረጥረኝ ሆኒ በሱ ጠረጥርሽ ነበር ነው ከሶል ጋር በጣም ላይክ በቃ አሁን እኔ እናንተ ያለን የወንድምና እህት ቀረቤት አለ አይደለ? በቃ በጣም ሩቅ ነኛ እኔ ሩቅ ስለሆንኩ ሲቀርቡ ጥሩ ነው። አብሮ እየተጎራረሱ በአብዛኛው መብላት እኔ በቅርብ እኮ ነው እንደውም ሰው ማግኘት ምናምን የጀመርኩት እንጂ ገብቶሻል። ዱባይ በዛ ሙቀት በዛ ብዙ ነገር ላይ አብረሽ ተጠጋግተሽ እየተጎራረሽ መብላት የቴክኒክ ብልሽት ሊፈጥር ይችላል። አበዳ ነው ይፈጥርም ይሆን። ዱባይ ወይዘሩ ራሱ የሌላ ተአምር አለው። ወይዘሩ ራሱ ነገረኛ የዱባይ
የወንዶች እኮ ነው ግን ለሴቶች እኮ ምንም አይመስለንም። ወንድ ልጅ እንዲያውም ልንገርሽ አይደለ የሙቀት ጊዜ ግድ የለሽም። ወንድ ልጅ በብርድ ጊዜ ነው እንዲህ ያለ ሴት የሚያፈቅረው። እንደዚህ አይነት ፊት የብርድ ጊዜ ቆማጣም ብትሆን አቅፎ ነው የሚተኛው ወንድ ልጅ አይሰማሽም። ሙቀት ጊዜ መስሚያው ጥጥ ነው። ሴት ልጅ ደግሞ ሙቀት ጊዜ ነው የሴት ልጅ እንትን የምትለው። ስለዚህ ሞር ለሴቶች ነው። ሴቶች ሙቀት ጊዜ ዱባይ ሙቀት የሚያስቸግራቸው ሴቶች ናቸው፣ ወንዶች አለ። ያን ይለየል ለየት ይበል ከባ ወንድ ልጅ አሁን በጣም ጉረኛ ሴቶች ያሉት የት እንደሆነ ታውቂያለሽ? ካናዳ የብርድ ሀገር ስለሆነ ይኸውልሽ እየሞከርኩ ነው። ፊት ይዛ ስንት ወንድ ይለምናታል። ፈጣሪ ምስክሬ እየሞከርኩ ነው አይነት ፊት ሆነ። አሁን እውነቴን ነው። አንዳንድ ሴቶች ቲክታክ ላይ ያሉት ካናዳ ቢገቡ በቃ አሁን ጂጂ ንግስት ነበር የሚያደርጓት። ጀርመን መሆኗ ጎዳት። ካናዳ ብትገባ ሞዴል ነበረች። ለምን ብትይ በብርድ ሀገር ላይ ወንድ ልጅ በጣም ይቸግራል ነው የምልሽ። ሙቀት ይፈልጋል። ስለዚህ በሙቀት የሚያስቸግሩት ሴቶች ናቸው። በነገራችን ላይ የሆነ እግዚአብሔር ነው የምልክ በጣም ነው የሰራኝ ስልክ በቃ በጣም ከብዙ ነገሮች ውስጥ ነው እንትን ያለኝ። በቃ ታውቃለህ እንደ ወንድምም እንደ ቤተሰብ በቃ እንደ ሁሉ ነገር ሆኖ ሪል ወንድ ታውቃለህ ይሁን በቃ ከነ ማንነቴ የተቀበለኝ ከነ ሁሉ ጉድለቴ ተቀብሎ ጉድለቶቼን አስተካክሎ ሙሉ እንደሆነ ያደረገኝ ሰው ነው። እግዚአብሔርን ይሁን እግዚአብሔር እስቲ ጅንኑ በዚህ አጋጣሚ እንደዚህ አይነት ማንነት ያላቸው ወንዶች እንዳሉ እህቶቻችን እንድታውቁ በእውነት ደግሞ ይሳካል። በተለይ የዚህ ሀገር ዜጋ ከሆነ ፕሮሰሱ በጣም ቀላል፣ በጣም ከኢትዮጵያ እንጂ የሚከብደው ከዱባይ ምናምን አይከብድም። በጣም ቀላል። ዱባይ ላይ ቢዝነስ አለች ምናምን እና ወደዚህ ለማምጣት ሰራተኛ ሰው ናት ብለው ምናምን ከቻሳ ነው እናቱ ከቻሳ። ያ በጣም አሪፍ። ይሄን እግዚአብሔር ያሳካው ነው የምለው። ያን ነው ላንቺ የምመኘው። ከዱባይ ጀለሶችሽ ማን ይመችሻል? ዱባይ ላይ ያው ስልክ ካነሱና ካላነሱ አለበት። አይሆኑ ካነሱ አሁን በቃ ብዙ ጊዜ መደወል የሚቀናኝ የሆነ ነገር ሲፈጠር ሳሪ ጋር ነው የምደውለው። ሳሪና ታሜ ሙኒት በቃ እነዚህ ሰዎች ናቸው። ሳሪ ታሜ ሙኒት በመደዳ ነው የምደውለው፣ ወይ ደግሞ አንድ ላይ ግሩፕ ላይ ነው የምደውልላቸው። ኦኬ። ስለዚህ አንድ ላይ ብዙ ሰዎች አሉ ነው የምትይ? አሉ፣ ብዙ አሉ። በቃ ለኔ ማለት የጀርባ አጥንት የሆኑ በከፋኝም በደስታይም በሁሉም ነገር በቃ የማይጠፉ። ኦኬ። አይ እንግዲህ ብዙ ናቸው እያለች ነው። ስለዚህ አሪፍ። እንደዚህ መታደል እኮ ነው። እግዚአብሔር ምስክሬ። የክፉ ቀን ወዳጆችሽ፣ የደስታ ቀን ወዳጆችሽን በአንዴ የምትደውይላቸው ብዙ ሰዎች ካሉ በጣም ደስ ይላል። በጣም ደስ ይላል። እኔ እንደዛውም ከዛ መኩ ጋር ነው የምደውለው። ገብቶሻል ወይስ ጋር ወይ መኩ ጋር ምናምን አጫዋ ምንም አይነት ነገር ይሁን በየትኛውም ቦታ ሆኜ ምንም ሳሪ አልሀበሻ፣ ታሜ፣ ሳሪ፣ ኤርሚ፣ ሙኒት፣ ጁዬ፣ ሂዊ አሉ። በቃ ጉቺን ቀረጠፍሻት? ኖ አይ ጉቺ ማለች ኖ ጉቺ ማይለች። በቃ እንደዚህ ቤተሰብ እምላቸው ነው ደውላታለሁ። ጉቺ የለችም። ሰምተሻል? ብዙ አይደለሽም። ስልክም አልገዛሽም ከሷ። ስለዚህ ምንም አታስፈልግም ጉቺ። ኧረ ተው ይሆን አሉ ማርያምን ሁሉም አሉ። እነዚህ አሁን ቤተሰብ እምላቸው ናቸው። ደውላቸዋለሁ። ምንም ነገር ሲፈጠር ደውልላቸው ናቸው። ተው ይሆን ጉቺ ጋር ተጣልታችኋል እንዴ? ኖ ኧረ አልተጣላንም። አትዋሺ በእውነት እንዴ! ለምን እንጣላለን? እና ጀለስ ናት እያልሽ ነው እንዴ? አዎ ኦኬ። ሰምታችኋል? ተጣልተዋል። ይኸው ታይ መሲ እኔ ጋር በኋላ በመረጃ መጣዋለሁ። ኖ
ሶል ልጅ ወልዷል አሁን? አዎ ኢትዮጵያ ነው አሁን ያለው፣ ይመጣል በቅርቡ። ጥሩ። ስንት ልጅ ወለደ? መሲ ባልትና አለችልኝ እናቱ። አንድ ልጅ የሚያውቀው አንድ ልጅ ነው ያለው ወይስ የተጨመረ ሌላ አለ? አንድ ልጅ ብቻ ነው ያለው። እሺ አይ ለማወቅ ራስሙ ሶል ሌላ ወለደ ወይ ብሎ ሲመጣ በስሙስ ለማወቅ ነው ያመነው አንዱን ብቻ ነው ወይ እላለሁ። ታውቃለህ ከታች ማቲያስስ ማን ነው? ማቲያስ የሚደንሰው እናንተ ጋር በቃ ወይኔ እኮ አልቀራረብም ከሱ ልጅ ጋር ማለት ትንሽ ራቅ ይላል እኔ ካለሁበት ይሆን እና አይደንስልኝም እያልሽ ነው? ድምቀቶች እነማን ናቸው ላንቺ? ለኔ በቃ ቲክታክ ላይ እንደ ክስተት ሆና አሁን ላይ የመጣች ቅርብ ጊዜ ላይ ማለት ሞር እንደዚህ ረጅም አመሳቶን ሙኒትን ታውቃታለህ? ሙኒት ማለት በቃ ታውቃለህ። አሁን ብዙ ሰው አለ አይደለ? ሰው ብለህ በቃ ትክክለኛ ሰው ናት የምትላት ሰው ናት። ኦኬ ሆና በትክክለኛ በቃ ራሷን ሆና የመጣች ሰው። ኦኬ አይ አሪፍ። ሙኒት ሰምተሻል? እናቱ ሶሻል ሚዲያ ለትክክለኛ ነገር የምትጠቀም ምንም ቢሆን በየትኛውም ቦታ ላይ ደረትህን ነፍተህ ኃላፊነት የምትወስድላት እናት ጭምር ናት። ሙኒትሻ ይመችሽ እናቱ። በመሲ ስም እናመሰግናለን። እኔ አንድ ቀን ነው ገብቼ በሆነ ጉዳይ ላይ አወራኋት። ከዛ ውጭ አላውቅም። እውነት ዮኒ በቃ ማለት በየትኛውም አካባቢ በየትኛውም መድረክ ላይ 100% ደረትን ነፍተህ የምትመሰክርላት ሙኒት በቃ ለኛ ለዱባዮች ትለያለች። በቃ ለሁሉም ደራሽ ናት። ሙኒትሻ ሰምተሻል? አይ እግዚአብሔር ይባርክሽ። እንደዚህ አይነት እህቶች ማግኘት ቀላል አይደለም። እኔ የምልሽ ሚኪ ፊት አውራሪ እንዴት ናቸው አሁን? ሚኪ ደህና ነው አለን። ደህና ነው። ስራ ጀምሯል ወይስ ማንጠግቦችን እያጫወተ ነው? ስማ ዮኒ እሱን ያየው ቀን ሚኪ ምንድነው አለ አረብስ ይሻለኝ ነው ብሎ ሊነግርሽ ነው። ፈታ ይበልቶ ኧረ ይማቸው እንደ በደንብ ነው። ፉፉ እያበላችሁ አምሮበታል። ፉፉ በእንጀራ እየበላ ነው። ሚኪ ይመች አራዳ ልጅ። አረ ጴንጤዎች እየላሳችሁ ነው ከስር በሰላም ነው። አሁን እየላሱኝ ያሉት የደቡብ ጴንጤዎች ናቸው። በብዛት ደቡባውያን ናቸው። የደቡብ ጴንጤዎች መሳደብ ይፈቀዳል፣ ሌሎቹ አይሳደቡም። እኔ የምልሽ ፓስተር ሸምሱ መጥቶልኛል ዛሬ ለመጀመሪያ ጊዜ። ፓስተር ሸምሱ ማን ነው? የጉራጌ ወንጌላዊ። ይኸው ማሚን አመጣውልህ። አዎ ሙኒት ሰላም ዮኒ፣ እንዴት ነሽ? ሰላም ነው አለን። አንድ ቀን ያወራ ነው አይደል? በሆነ ጉዳይ አንዴ ነው። እኔ ግን በጣም ወድሃለሁ፣ በጣም አደንቅሃለሁ። ወላሂ የማንም ጀጅመንት የማይሞቅህ የማይበርድህ የራስህን ስሜት አክብረህ የምትኖር ሰው ስለሆንክ በጣም አደንቅሃለሁ። አረ ክበሪልኝ። እንግዲህ መስሻ የኔ በጣም ለረጅም ጊዜ ወዳጄ ናት ነው ሶሻል ሚዲያ ላይ እንትን ያለችው፣ ግን በጣም በእኛ በዱባይ እየገነነች የመጣች እህት አለችን። እሷም ሙኒት ትባላለች ብላን የዘገበችን። እሺ ደስ ይላል። እኔ አንድ ሰው ላስተዋውቅህ፣ ታውቃታለህ? ስለ እሷ አንድ ነገር ስትናገር ሰምቼህ ነበር ከዚህ በፊት። ያው ሰው ባለህ እንደተናገር ካውቃለሁ፣ ያንተ አይደለም። ሳሪን ታውቃታለህ አይደለ? ሳሪ አላበሻ ኖ ሳሪ ባልትና የኛ ጓደኛ ናት። የባህል ልብስ ነው ባልትና ነው? አወዛገባችሁ? ሁለቱም አንድ ላይ፣ የባህል ልብስም ባልትናም አንድ ላይ። ዮኒ ሳሪ በጣም መልካም ልጅ ናት። ሰው ቤት እያለች ማዳም ቤት እየሰራች
ብዙ ተግል የሰራች ልጅ ናት ለማዳም ልጆች። ኦኬ አንተ ጋር በምን መልኩ እንዳቀረቧት ወይም እንደነገሩህ ባላቅም ወላሂ አሽሙር ከኔ ጋር የተጣሉ ሰዎችን ምን ታረጋለች? በአሽሙር የምትናገረው ነገር ነው ከኔ ጋር ያቀያየመን። እኔ በፊት በጣም አክባሪ የነበረች እኔ እንዲያውም ሳትታወቅ ሶሻል ሚዲያ ላይ ሳርቾ በርች እያልኩ እኔ ቤት ራሱ እየገባች አንዳንድ ለአረብ ሀገር ለተጎዱ ወንድም እህቶች ድምፅ ትሆን ነበር። በዛ ነው ማውቃት። ንግዱን ሳትጀምረው ምኑን ሳትጀምረው ከዛ ከኔ ጋር በሚጣሉ ሰዎች መታ እሷ ማለት እሱ ማለት እያለች እኔን ስም ሳትጠራ የአራዳ ልጅ ደግሞ ቋንቋ ይገባዋል። ስትገባ አሁን መሲ አትገባም። ሌሎቹ አሁን እኔ የምላቸው አይገቡም። ሰዎች እንትን ሲሉ አንዱን ደግፎ አንዱን እንትን ብሎ የሚገቡበት ነገር የለም። እሷ ግን እንደዛ አይነት ነገር እኔ ላይ በተደጋጋሚ ስታደርግ እኔ ደግሞ የስራውን ባህሪ ታውቂያለሽ፣ ትንሽዬ ሄድኩባት በስሱ። እስከ ዛሬ የኔ አካሄድ ደግሞ ይገሸልታል። ከባድ ደግሞ አታረግም። አንተም ማትነካትም እሷም ማትነካህም። እንዲያውም እኮ የሰፈሬ ልጅ ነው የጠበሰችው። የአብነት ሰፈር ልጅ እኮ ነው ባሏ ራሱ። እንደው ትንሽ ቢነግራት ይሻል ነበረ። ገብቶሻል ዮኒ? ማርያምን ሳሪን ቀርበህ ብታያት እንዴ በፊት ጀለስ የነበረች እግዚአብሔር ምስክሬ ነው የምልሽ። አንዳንድ ራሱ ነገሮች በውስጥ እናወራ ነበር፣ መሴጅ ምናምን እንደራረግ ነበር። አንዳንድ ጉዳዮች ስጠይቀኝ እኔ የምመልሳለሁ። አክባሪ የነበረች ሰው ለሶስተኛ ሰው ተደርባ ነው እኔ እና እሷ የተደባበር ነው በቤታየው ጉዳይ። አይመለከታትም። ገብቶሻል? ከአንቺ ጋር አሁን ጸበኛ አይደለችም ቤታየው። በመሀላችን ግን አልገባችም። ከሙኒትም ጋር አይደለችም እርግጠኛ ነኝ። በጣም ነው የምወዳት። ስለዚህ ወደሽ እኮ አርፎ መቀመጥ የሚባል ነገር አለ። ተደርበሽ አሽሙር ብትናገሪ ገብቶሻል ናው ነገሮችን በሌላ አለማያ ደግሞ አንዴ ቢሆን አልፋለሁ ነው በቃ ፍቅሯን መግለጽ ትችላለች ነው። ተደጋጋሚ ስታደርገው እሷ ተነክታ እሷ ጋር ተደርሶ ቢሆን ግድ ገብቶሻል። ግን ባልሆነ ነገር ስለሆነ ለዛ ነው የደበረች። እውነት ለመናገር እኔ ፊት ለፊት ነው የምናገረው፣ ምደብቀ የለም እንጂ በሌላ ነገር ተደራርሰን አይደለም። እንዲያውም ስሟን ሁላ ጠርቼ ተመስገን ዛሬ ስም የተጠራ አለች። አንዴ እንዲያውም እኔ ብዙ ጊዜ መሲ ይቅርታ ሳሪ ይላል። ሳሪ ስል ሳራ አላበሻል አላበሻ ብዬ ነው ምጠራት። እችኛዋን ደግሞ ሳሪ ብዬ ነው ምጠራት። ንግድ መጀመሯን እኔ አላቅም ነበረ እግዚአብሔር በሚያውቀው። እና ሳራ የባህል ልብስ ጀመረች ሲባል በስነ ስርዓት የባህል ልብስ ብዬ ነው መጠራት። ከዛ ብዬ ተመስገን ዛሬ ስማችን ተጠራ ብላ የመጥራትም ግዴታ የለብኝም። እና ብዬ ስል አሽሙር ምናምን መጀማመሯ ደበረኝ። ገባሽ? ምንም አላረኳትማ፣ የሚያገናኝን ነገር የለም። እና ያ ነው ዊክነሱ እንጂ እኔ ደርሼባት አይደለም። እግዚአብሔር በሚያውቀው ደርሼባት አይደለም። አሽሙር ተጀመረ ተመጣ እንደ ብዬ እኔ ትንሽ አስከፋለሁ። ከሄድኩባቸው ሰዎች ይከፋሉ በጣም እና በዛ ነው እንጂ እኔ ፐርሰናሊ ጥላቻ የለብኝ። ግን አሽሙር መቆም አለበት። አንድን ሰው ስትደግፊ ሌላውን አጥላልተሽ አይደለም። የሚያገባሽ ነገር የለም። አንቺን አልነካውማ። አሁን ሙኒት አንቺን ስምንትሽን ጠርቼ ብል እንዴ ምን አድርጌ ሆኖ ታያለሽ። ለሶስተኛ ሰው ለምን ይመጣል? ብቻ ማስታረቅ ነው። ብቻ መልካም ነገር ማድረግ ነው። ሁለቱንም የምታከብሪ ከሆነ ለምን ሳይድ ይዘሽ ያዙ ይልቀቁኝ ይባላል ነው የኔና። ከዛ በላይ በሌላ ተደራርሰን አይደለም። ይሄን ነው የምልሽ ሙኒት። እሺ ወንድሜ ኢንሻአላህ እሷም አትደግመውም፣ አርጋው ከሆነ አትደግመውም። እንደው ሚስ አንደርስታንዲንግ ይሆናል እንጂ ግን አይደገምም ኢንሻአላህ። ኦኬ አይ ከተደገመም ያው እኔ ጥብሴ ነው ችግር የለም። ለእኔ ምንድን ነው መሰለኝ እንዲህ ጸሎት ነው የማደርገው ቢናገሩኝ ብዬ ጥብሶቼ ናቸው ለእኔ ምንም እሸቅልበታል መሸቀኝ። ከሙኒት ጋር ፎሎወር ናችሁ? አዎ ሙኒት ፎሎወር መሰልኩኝ። እኔ ዮናስ በጣም ይመቸኛል። እንዴ ፎሎወር ነን እንዴ ቆይተን በጣም ምክንያቱም የራሱን ስሜት ብቻ የሚጠብቅ ሰውን አይጎዳም አይነካም። ያው ሲነኩት ደግሞ የታወቀ ነው። ግን በጣም የራሱን ስሜት ስለሚያከብር አደንቀዋለሁ።
እኔ አሁንም ነግራችኋለሁ። እኔ ጋር ፌመስ ሆናችሁ ለመላላስ የመጣችሁ ጥብሶቼ ናችሁ። ስራ የገቢ ምንጮቼ ናችሁ። ካልነካችሁ ሆምለስ ነው የምታረገው። ሆምለስ ነው የእናንተ መንካት ለእኔ ጥብሴ ነው። ክፉ ቀን አይምጣኔ እናንተና ያላልሰን። ለማንኛውም መሲሻ ወየ ማሚ ምግብ ስትበላ እኮ ሰው አትሰማም። መሲ ችግሯ እሱ ጾም መሆኑን ረስተሽ ነው ወይስ በሰላም ነው? እርጉዝ ብትሆኝም እኮ እዚህ ጋር አይፈቀድም መብላት። እርጉዝም ተደብቆ ነው የሚበላው። አሻታ ይሆን እግዚአብሔርን ላስ እንድታረገኝ ብለህ ነው ማሚ የጠፋሽ። በሉ መልካም ጊዜ ይሆንላችሁ። እሺ ሙኒትዬ፣ አይ እንኳንም አወቅኩሽ በዚህ ደረጃ። ከዚህ በኋላ የምትሰሩትን ላይቭ እከታተላለሁ። እኔ ሰነፍ ነኝ በዛ የራሴን ጭውቴ ተጫውቼ ላፍ ማለት ነው የምወደው። እሺ ኑሪል። እኔ አቢባ አትደብረኝም፣ እውነት ለመናገር አልዋሽም። እምወድላት ኳሊቲ አለ። ለባሏ ለልጆቿ ያላትን ነገር ከልብ ወደዋል። ከልብ ነው የማወራው። ሶሻል ሚዲያ ደግሞ እራሷ ያለችው ደስ ያለኝ ንግግር አለ። እኔ ዶላር አይደለሁም ሁሉም አይወደኝም ያለችው ንግግር በጣም ነው የምወደው። ዶላር ስትሆኝ ብቻ ገንዘብ ስትሆኝ ነው ሁሉም የሚወድሽ እና አንዳንዴ ትችትን አትጠላም።